በመንፈስ ሙላኝ እንደገና ሙላኝ እንደገና አሁንም እንደገና ሙላኝ እንደገና እፈልግሃለሁ እንደገና ሙላኝ እንደገና እኔ አልጠገብኩህም እንደገና ሙላኝ እንደገና በመንፈስ ሙላኝ እንደገና ሙላኝ እንደገና እፈልግሃለሁ እንደገና ሙላኝ እንደገና እኔ መች ጠገብኩ እንደገና ሙላኝ እንደገና ውድ የጌታ ወገኖች ይህንን ፕሮግራማችንን በተለያየ ቦታ ሆናችሁ የምትከታተሉ ሁሉ ዛሬም እንደገና የእግዚአብሔርን ጸጋና ሰላም ለሁላችሁ እየተመኘሁላችሁ በመንፈስ ሙላኝ የተሰኘው ተከታታይ ትምህርታችን አራተኛው ቀን ላይ ደርሰናል። እንኳን ወደዚህ ቦታ መጣችሁ። እስካሁን የነበረን ቆይታ እጅግ ግሩም ነበረ ብዬ አምናለሁኝ። ለኔ እየተባረኩ ነው። ተስፋ አለኝ እግዚአብሔር እናንተንም እየባረካችሁ እንደሆነ። እንግዲህ ትምህርቱን የጀመርነው በቃና ዘገሊላ ሰርግ ላይ ጌታ ኢየሱስ ጋኖቹን ሙሉ ባለው ትእዛዝ ነበረ። ኢየሱስ ባዶ ዕቃዎችን እንዴት እንደሚሞላና እኛም ለሌሎች እንድንተርፍ እንድንፈስ እንደሚጠራን አይተናል። ከዛም የመንፈስ ቅዱስን ያውሃነት በቀን 2 ተመልክተናል። ጥልቅ ጥማታችንን የሚያረካና ሌሎችን ለማደስ በእኛ ውስጥ እንደ ወንዝ የሚፈስ ውሃ ተመልክተናል። ከዛም ደግሞ ትናንትና በቀን 3 መንፈስ ቅዱስን እንደ እሳት አይተነዋል። የሚያነጻው ኃይል የሚሰጥና ከፈሪነት ወደ ጀግንነት ወደ ደፋርነት የሚለውጥ የሚባላ እሳት አይተናል። ዛሬ ደግሞ በቀን 4 በመጽሐፍ ቅዱስ ውስጥ ካሉት እጅግ ግሩም ሌላው ደግሞ ግሩም ትርጉም ካላቸው የመንፈስ ቅዱስ ምሳሌዎች አንዱን እንመለከታለን። እሱ ቅባት ወይንም ዘይት ነው። እንግዲህ ዋናው ጥቅሳችንን ለዚህ ትምህርት ገጣሚ ይሆናል ብዬ ወሰድኩት ሉቃስ 4:18 ነው። በጌታ ስም አነበዋለሁ። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተገፉትንም በነፃነት እሰድ ዘንድ፣ የጌታን የሞገስ ዓመት እሰብክ ዘንድ ልኮኛል ይላል። እንጸልይ። ክብርና ምስጋና የሚገባ ቅዱስና ዘላለማዊ ሆንክ የሰራዊት ጌታ እግዚአብሔር አምላክ ዛሬም በጌታ በኢየሱስ ክርስቶስ ስም እኔና ይህንን ፕሮግራም የሚያዳምጡት ሁሉ ወደ ጸጋ ዙፋን እንቀርባለን። እናመሰግንሃለን ጌታ ሆይ ይህንን እድል እንደገና ስለሰጠህን። አባት ሆይ ዛሬም ይህ ቃልህ ኃይል አለው፣ በእኛ ህይወት ላይ ይሰራል። ትናንትና ያንን እሳት እንደፈለግን ዛሬም ደግሞ ይህንን የመንፈስ ቅዱስ ቅባት የመንፈስ ቅዱስን ዘይት እንፈልጋለን። መናገር ብቻ ሳይሆን በህይወታችን ይፈጸም ዘንድ እግዚአብሔር ሆይ ትሞላን ዘንድ ትቀባን ዘንድ ትለውጠን ዘንድ በክርስቶስ ኢየሱስ ስም እለምንሃለሁ። የዘላለም አምላክ እግዚአብሔር ሆይ እኔንም ባሪያህን አስበኝ፣ በውስጤ አልፈ ተናገር። ይህ ያው ቃልህን ለሚሰሙት ሁሉ ህይወት ይሆንላቸው ዘንድ ጸልያለሁ። ኃጢአት በደሌን ሁሉ ይቅር ብለህ በመንፈስህ እንድትሞላኝ፣ በእሳትህ እንድታቀጣጥለኝ፣ ደግሞ በቅባትህ እንድትቀባኝ፣ በዘይትህ እንድትቀባኝ ጸልያለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። የጌታ መንፈስ በእኔ ላይ ነው ይላል። ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለዓይነ ስውሮችም ማየትን እሰብክ ዘንድ፣ የተገፉትንም በነፃነት እሰድ ዘንድ፣ የጌታ ሞገስ ዓመት እሰብክ ዘንድ ልኮኛል ይላል። በሌላ ትርጉም የተወደደችውን የጌታ ዓመት ይለዋል። ይህ ጌታ ኢየሱስ በናዝሬት ምኩራብ ውስጥ የነቢዩን የኢሳይያስን መጽሐፍ እያነበበ እየተናገረ ነው።
ልብ ስንል እዚህ ውስጥ የጌታ መንፈስ በእኔ ላይ ነው ይላል፣ ቀብቶኛልና ይላል። ቅባቱ ዘይቱና መንፈስ ሁሉ የተሳሰሩ ናቸው። በመጽሐፍ ቅዱስ ውስጥ ዘይት ወይንም ቅባት የእግዚአብሔርን መቀባት ይወክላል። መቀባት ይቅርታ። በአንድ ሰው ላይ ዘይት ሲፈስ ዝም ብሎ ስርዓት ብቻ አልነበረም፣ መለኮታዊ ቅጽበትም እንጂ። እግዚአብሔር መርጬሃለሁ፣ መርጬሻለሁ፣ ለይቼሻለሁ፣ ለይቼሃለሁ፣ ለአንድ የተለየ ዓላማም ኃይል ሰጥቼሃለሁ፣ ሰጥቼሻለሁ የሚልበት መንገድ ነበር። ይህንን እውነት ታሪኩ በመጽሐፍ ቅዱስ ውስጥ ተጽፎ በሚገኝ በአንድ የህይወት ሰው ህይወት ላይ ላሳያችሁ ፈልጋለሁ። ከተረሳ እረኛ ልጅነት ተነስቶ በእስራኤል ታሪክ ውስጥ ታላቁ ንጉስ ወደ መሆን የተሻገረውን ሰው፣ እንደ ልቤ የሆነ ሰው ተብሎ የተጠራውን ሰው ዳዊትን አቀርብላችኋለሁ። የዳዊት ህይወት በመንፈስ ቅዱስ ዘይት መቀባት ምን ማለት እንደሆነ 4 ታላላቅ እውነቶችን ያስተምረናል። አንደኛው ቅባት መለኮታዊ ምርጫን ይወክላል። እግዚአብሔር ይመርጣል። ሁለተኛው ቅባት ብቃትን፣ ኃይልን ያመጣል። እግዚአብሔር ያስታጥቃል። ቅባት መሪነትን ይሰጣል። እግዚአብሔር ይመራል። ቅባት ዓላማን ይፈጽማል። እግዚአብሔር የጀመረውን ይጨርሳል። እንግዲህ የመጀመሪያውን ክፍል ስንመለከት ቅባት መለኮታዊ ምርጫን ይወክላል ብለናል። እግዚአብሔር እንዴት እንደሚመርጥ እንመለከታለን። ወደ አንደኛ ሳሙኤል 16 እንመለስ። የዳዊት ታሪክ ትልቅ ለውጥ ያመጣው እዚህ ጋር ነውና፣ በዚህ ወቅት ሳኦል ንጉስ ነበረ። ነገር ግን ሳኦል እግዚአብሔርን ስላልታዘዘ እግዚአብሔር ናቀው። ስለዚህ እግዚአብሔር ነብዩ ሳሙኤልን ወደ አንድ ተልኮ ሰደደው። አንደኛ ሳሙኤል 16:1 ስናነብ እግዚአብሔር ሳሙኤልን በቀንድህ ዘይቱን ሞልተህ ሂድ፣ በልጆቹ መካከል ንጉስ አዘጋጅቻለሁና ወደ እሴይ ቤት ወደ ቤተልሔም እልካለሁ አለው ይላል። ንጉስ አዘጋጅቼልሃለሁ የሚለውን ሐረግ ልብ እንበል። እግዚአብሔር ምርጫውን አስቀድሞ አድርጓል። ቀጣዩ ንጉስ ማን መሆን እንዳለበት ወስኗል። ሳሙኤል ማድረግ የነበረበትን ሄዶ መፈለግ ብቻ ነበር። ሳሙኤል ወደ ቤተልሔም ወደ እሴይ ቤት ሄደ። እሴይም ልጆቹን አቀረበ። ቁመታቸው ረጅም፣ መልካቸው ያማረና ጠንካራ ወጣቶች ነበሩ የተደረደሩት፣ ማንኛውም ሰው በንጉስነት ሊያያቸው የሚችላቸው። ሳሙኤልም ትልቁን ልጅ ኤልያብን ባየ ጊዜ በእውነት የተቀባ ይህ ሰው ነው ብሎ አስቦ ነበር። ነገር ግን እግዚአብሔር አለው ፊቱንና ቁመቱን መርዘም አትይ፣ የቁመቱን መርዘም አትይ፣ እኔ ንቄዋለሁና። ሰው እንደሚያየው እግዚአብሔር አያየም። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለ። እሴይም 7 ልጆች አሰለፈ፣ እግዚአብሔር ግን ይህ አይደለም አለ። ሳሙኤል ሁሉንም ነገር የቀየረችውን ጥያቄ ጠየቀ። ልጆችህ ሁሉ እነዚህ ናቸውን ብሎ እሴይን ጠየቀው። እሴይም ታናሹ ልጅ ገና ቀርቷል፣ እሱም በጎችን ይጠብቃል ብሎ መለሰ። ታናሹ አላያችሁ። ወደ ስብሰባ ወደ ጥሪው እንኳን እንዲመጣ ያልተፈለገ ልጅ ነበረ ታናሹ። ወንድሞቹ በነቢይ ፊት ሲቆሙ እሱ ግን በሜዳ ላይ ተረስቶ ቀርቶ ነበር። ስሙ ዳዊት ነበር። ሳሙኤል ግን እርሱ ሳይመጣ አንቀመጥም አለ። አንደኛ ሳሙኤልን 16 ከ12 እስከ 13 ያለውን ስናነብ ምን ይላል? ልኮም አስመጣው ይላል። እሱም ቀይ፣ አይኑ የተዋበ፣ መልኩ ያማረ ነበር። እግዚአብሔርም ይህ ነውና ተነስተህ ምን አድርገው አለ? ቀባው አለ። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔርን መንፈስ ከዛን ቀን ጀምሮ በዳዊት ላይ በኃይል መጣ። ሳሙኤልም ተነስቶ ወደ አርማቴ ሄደ ይላል። አያችሁ፣ የእግዚአብሔር መንፈስ ከዛን ቀን ጀምሮ በዳዊት ላይ መጣ። ዘይቱ ፈሰሰ፣ ምርጫው ተረጋገጠ፣ መንፈሱም ወረደ። ወገኖቼ ይህንን ስሙኝ። እግዚአብሔር እንደ ሰው አይመርጥም። ሰው የሥራ ልምድን፣ ረዙሜን ያያል።
እግዚአብሔር ግን ልብን ያያል። ሰው ብቃትን ያያል፣ ኤክስፐርቲሱን ያያል። እግዚአብሔር ግን ማንነትን ያያል። ሰው መጀመሪያ የመጣውን ያያል። እግዚአብሔር ግን ብዙ ጊዜ መጨረሻ ላይ ያለውን ይመርጣል። ዳዊት ታናሹና የተረሳ ነበረ። ነገር ግን እግዚአብሔር የመረጥኩት ይህ ነው አለ። እግዚአብሔር ሲመርጣችሁ ማንም ቢረሳችሁ ግድ አይኖራችሁም። የእግዚአብሔር ቅባት ሲፈስባችሁ ለዓለም ተለይታችኋል ማለት ነው። ሃሌሉያ። ያ ክፍል 1 ነው። እንግዲህ ክፍል 2 ደግሞ ስንመለከት ቅባት ብቃትን ያመጣል። እግዚአብሔር ያስታጥቃል። ዳዊት የተቀባው በዚያኑ ቀን ነበረ። ነገር ግን ንጉሥ የሆነው ከብዙ ዓመታት በኋላ ነው። ይሁን እንጂ ዘይቱ በፈሰሰበት ቅጽበት አንድ ነገር ሆነ። የእግዚአብሔር መንፈስ በዳዊት ላይ በኃይል መጣ። ቅባቱ ኃይልን ወይንም ኤምፓወርመንት ይዞ መጣ። ከቅባቱ በኋላ ዳዊት ያደረጋቸውን ነገሮች እንመልከት። ጎልያድን አሸነፈ። ወታደራዊ ልምድ የሌለው እረኛ ልጅ በታላቁ ጀግና ጎልያድ ፊት ቆሞ አሸነፈው። እንዴት? በቅባቱ ነዋ፣ በመንፈስ ቅዱስ ኃይል። የዳዊት ቅባት ከጎልያድ ጋር ለመጋፈጥ ድፍረትንና እምነትና ችሎታን ሰጠው። ከዚህም የምንማረው መንፈስ ቅዱስ ከተፈጥሯዊ ጥንካሬ በላይ ለሚጠይቁ ተግዳሮቶች የመረጠውን እንደሚያስታጥቅ ነው። ዳዊት የሰለጠኑ ወታደሮች በፍርሃት ሽባ ወደ ሆኑበት ጎሮ ውስጥ ነበር የገባው። ነገር ግን በድፍረት አንተ በሰይፍና በጦር ትመጣብኛለህ፣ እኔ ግን አንተ በተገዳደርከው በእግዚአብሔር ስም እመጣብሃለሁ አለው። ዳዊት ይህን የተናገረው ከስጋው መታበይ የተነሳ አልነበረም። ነገር ግን ያኔ በተቀባ ጊዜ በእርሱ ላይ በመጣው መንፈስ ኃይል ተሞልቶ ነበር የተናገረው። ከዚህም የምንማረው መንፈስ ቅዱስ በእኛ ላይ መኖሩ ጦርነትን አያስወግድም፣ ነገር ግን ለጦርነቱ ብቁና እንድናሸንፍ አድርጎ ያስታጥቀናል። ሌላው ከቅባቱ በኋላ ዳዊት ያደረጋቸው ነገሮች ሰራዊትን መራ። አንደኛ ሳሙኤል 18:14 ላይ እግዚአብሔርም ከእርሱ ጋር ነበረና ዳዊት በመንገዱ ሁሉ ይከናወንለት ነበር ይላል። ከሞት ደግሞ አመለጠ። ሳኦል ሊገለው በፈለገ ጊዜ ሁሉ በቅባቱ ኃይል ተጠበቀ። ሌላው ጥበብን አሳየ። ሳኦልን ዳዊት የመግደል እድል ነበረው። ነገር ግን ያ እድል እያለው በእግዚአብሔር የተቀባው ላይ እጄን አላነሳም አለ። ይህ ከመለኮታዊ ቅባት የሚመጣ ጥበብ ነው ወገኖቼ። ቅባት ዝም ብሎ ስሜት ወይንም ማዕረግ አይደለም። በራሳችን ብርታት ልናደርገው የማንችለው ነገር እንድናደርግ የሚሰጠን መለኮታዊ ኃይል ነው እንጂ በራሳችን ብርታት ወላጅ መሆን አንችልም። ቅባቱ ያስፈልገናል ወገኖቼ። በራሳችን ኃይል ጎልያድን፣ ችግራችንን ማሸነፍ አንችልም። ቻሌንጆቹን፣ ተግዳሮቶቹን ማሸነፍ አንችልም። ቅባቱ ያስፈልገናል። ሶስተኛውን ክፍል ደግሞ ስንመለከት ቅባት መሪነትን ይሰጣል። የዳዊት ሕይወት ቀላል አልነበረም። ለዓመታት ከሳኦል ሲሸሽና ዋሻ ውስጥ ሲኖር ብዙ ውሳኔዎችን መወሰን ነበረበት። በታሪክ ውስጥ እንደ አንድ እየተደጋገመ የምናየው ነገር አለ። እሱም ዳዊትም እግዚአብሔርን ጠየቀ የሚል አለ። አንደኛ ሳሙኤል 23:2 ላይ 38 ላይ 2ኛ ሳሙኤል 5:19 ላይ እንደዚህ እናያለን። ዳዊትም እግዚአብሔርን ጠየቀ። ዳዊት በገዛ ጥበቡ አልተመካም። በእያንዳንዱ እርምጃ እግዚአብሔርን ጠየቀ እንጂ። ለምን? ቅባቱ በላዩ ላይ ስላለ የእግዚአብሔር መንፈስ ሊመራው አብሮት እንዳለ ያውቅ ነበረ። በመዝሙር 23 ላይ የታወቀው ጥቅስ እግዚአብሔር እረኛዬ ነው፣ በዕረፍቱ ውኃ ዘንድ ይመራኛል ያለውም ለዚህ ነው። አያችሁ ወገኖቼ፣ ሕይወትን በራስ ጥበብ ልንመራው አይገባንም። በመንፈስ ቅዱስ ስንቀባ መሪ ጋይድ የሚያደርገን አለ ማለት ነው። የምክንያትና የጥበብ መንፈስ አለን። ብቻ እንደ ዳዊት
መጠየቅና መፈለግ ይገባናል። አራተኛው ክፍል ደግሞ ቅባት ዓላማን ይፈጽማል። እግዚአብሔር የጀመረውን ይጨርሳል። ቅባት ሁል ጊዜ ከዓላማ ጋር የተያያዘ ነው። ዳዊት የተቀባው ንጉሥ እንዲሆን ነበር። በተቀባበት እና ዓላማው በተፈጸመበት ማለት ዙፋን ላይ በወጣበት መካከል ትልቅ ክፍተት ነበረ። በዚያ ክፍተት ውስጥ ፈተናዎች፣ ክደቶችና ጠላቶች ነበሩ። ነገር ግን ቅባቱ አብሮት ነበረ። እግዚአብሔር የጀመረውን ይፈጽማል። ፊልጵስዩስ 1:6 የቀባችሁ ከሆነ ዓላማውን በእናንተ ሕይወት ይፈጽማል። ነገር ግን ሂደቱን ፕሮሰሱን ልትታገሱት ወይንም ልንታገስ ይገባናል። ዳዊት በሜዳም በዋሻም በጦርነትም ታማኝ ሆኖ ጠበቀ። በጊዜው በሰዓቱ ነገሰ፣ ንጉሥ ሆነ። ክፍል 5 ደግሞ ስንመለከት እውነተኛው የተቀባው ይላል። መሳያ ነው፣ መሲሁ ነው። የዳዊት ታሪክ የሚያመለክተው ከሱ የሚበልጠውን ነው። መሲሁ በዕብራይስጥ ክርስቶስ፣ በግሪክ ሁለቱም ትርጉማቸው የተቀባ ማለት ነው። ጌታ ኢየሱስ እውነተኛው የተቀባው ነው። በሉቃስ 4:18 ላይ የጌታ መንፈስ በእኔ ላይ ነው ቀብቶኛልና ሲል እሱ መሲህ መሆኑን ሲያውጅ እናያለን። ዳዊት ምድራዊ ንጉሥ እንዲሆን እንደተቀባ ሁሉ ጌታ ኢየሱስ የነገሥታት ንጉሥ እንዲሆን ተቀብቷል። የሚገርመው ዜና ግን ይህ ነው። ጌታ ኢየሱስን ስንቀበል የእርሱን ቅባት እንቀበላለን። አንደኛ ዮሐንስ 2:20 እና 27 እናንተም የተቀባችሁ ናችሁ፣ እኔም የተቀባው ነው። ይህ የሆነው በራሳችን ማንነት ሳይሆን በክርስቶስ ውስጥ ስለሆነን ብቻ ነው። ወገኖቼ ጌታ ኢየሱስ ለዓላማ፣ ለድሆች ወንጌልን ለመስበክ፣ ለታሰሩት መፈታትን ለመስጠት እንደተቀባ ሁሉ እኔና እናንተም የእርሱ ምስክር እንድንሆን ተቀብተናል። ዛሬ እስቲ ይሄንን ጥያቄ ልጠይቃችሁ። ቅባቱን ተቀብላችኋል? በመንፈስ ቅዱስ ተሞልታችኋል? በቅባቱስ እየተመላለሳችሁ ነው ወይንስ ደርቆባችኋል? በየቀኑ አዲስ ቅባትን፣ ዘይትን እየፈለጋችሁ ነው? ሂደቱንስ እያመናችሁ ነው? ፕሮሰሱን እንደ ዳዊት በተስፋውና በተግባሩ መካከል ረጅም ክፍተት ሊኖር ይችላል፣ ግን እግዚአብሔር ታማኝ ነው። ዓላማችሁ ውስጥ እየገባችሁ ነው? እግዚአብሔር የቀባችሁ ዝም ብላችሁ እንድትቀመጡ ሳይሆን ለመንግስቱ ስራ ነው። ነገ በሚቀጥለው ስለ ነፋስ የመንፈስ ቅዱስ እንቅስቃሴና ኃይል እንመለከታለን። ዛሬ ግን እኔና እናንተ ቅባቱን እንድንቀበል ተጠርተናል። እግዚአብሔር እንዲመርጠን፣ ኃይል እንዲሰጠን፣ እንዲመራንና ዓላማውን በእኔና በእናንተ እንዲፈጽም እንፍቀድለት። እንጸልይ። ክብርና ምስጋና የሚገባህ የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አባት ሆይ ዛሬም ይሄው ስለተማርነው ስላየነው መልእክት ከቃልህ ስለ መንፈስ ቅዱስ ቅባት ወደ አንተ እንመጣለን። ጌታ ሆይ እንደ ዳዊት የተረሳንና ብቁ ያልሆንን ሊመስል ይችላል። አንተ ግን ታየናለህ። አንተ ግን መርጠህናል። ምርጫ በሰው እይታ ሳይሆን በልባችን ላይ ስለሆነ እናመሰግንሃለን። እግዚአብሔር የዘላለም አምላክ ለዓላማህ ስለቀባህን ክብር ላንተ ይሁን። ጌታ ሆይ ብቃትን፣ ኃይልን ካንተ በፈቃደኝነት እንቀበላለን። በራሳችን ብርታት መኖር አንችልም። ዳዊት ላይ የወረደው መንፈስ በእኔና በወገኖቼ ላይ እንዲወርድ በክርስቶስ ኢየሱስ ስም ለመንን። ምራን ጌታ ሆይ እንደ ዳዊት እንጠይቅሃለን። ለእያንዳንዱ ውሳኔና እርምጃ ጥበብን ስጠን። የጀመርከውን መልካም ሥራ በእኛ ሕይወት በክርስቶስ ኢየሱስ ስም እንድትፈጽም እንጸልያለን። ዛሬ ጌታ ሆይ
ይህንን ፕሮግራም በሚሰሙ ሁሉ ጌታ ሆይ አዲስ ቅባትን እንድታፈስብን በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንደገና ሙላኝ እንደገና እፈልግሃለሁ እንደገና ሙላኝ እንደገና እኔ አልጠገብኩህም እንደገና ሙላኝ እንደገና በመንፈስ ሙላኝ እንደገና ሙላኝ እንደገና እፈልግሃለሁ እንደገና